ሰላማችሁ ይብዛ ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ ጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋና አካባቢው ክልል የገቢ ማሰባሰቢያ ኮንፈረንስ ተካሄደ። በሚቀጥሉት ቀናት የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ሊወርድ እንደሚችል ተገለጸ። ከውጪ 600 ሚሊዮን አፍሪካውያን አሁን ድረስ የኤሌክትሪክ ብርሃን ማየት እንደማይችሉ የአፍሪካ ህብረት ተናገረ። በ2033 በዮርዳኖስ የሚካሄደውን የኢየሱስ ክርስቶስ 2000ኛ ዓመት የጥምቀት በዓል ለማክበር ዝግጅት እየተደረገ እንደሚገኝ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋና አካባቢው ክልል የገቢ ማሰባሰቢያ ኮንፈረንስ ተካሄደ። በምስራቅ ሸዋና አካባቢው ክልል ባሉ በዋናነት በቢሾፍቱ፣ በሞጆ፣ በወንጂ በሚገኙ በተመረጡ 25 አጥቢያዎች ላይ የመንፈስ ቅዱስ ኃይልን የመካፈል ስለ ቤተ እምነቷ ሁለንተናዊ ሁኔታ ገለጻና የዋና ጽሕፈት ቤት ግንባታን አስመልክቶ የገቢ ማሰባሰቢያ ኮንፈረንስ የተካሄደ ሲሆን የቤተ እምነቱ ምክትል ፕሬዚዳንት መጋቢ ወለወየው ስንሻው በአጥቢያዎቹ በመገኘት በቤተ እምነቱ ባለፉት ዓመታት እየተሰሩ ያሉ ስራዎችን ከወንጌልና ተልዕኮ አንጻር ከልማትና ማህበራዊ አገልግሎት የተሰሩ ስራዎችን ከተጨባጭ ወቅታዊ መረጃ ጋር አቅርበው ህዝቡን አበረታተዋል። አያይዘውም ህዝቡ በቤተ እምነቱ ዋና ቢሮ ግንባታ ላይ እስከዛሬ ድረስ እየተደረገ ስላለው አስተዋጽኦ አመስግነው በቀጣይ የልግስና እጃቸውን በመዘርጋት የተጀመረውን ስራ እንዲጨርስ አነሳስተዋል። የደቡብ ምስራቅና አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ ፋሲል ተክሉ መዝሙር 46 ከ1 እስከ 11 ያለውን ቃል በመጥቀስ በእግዚአብሔር ረፉ በሚል መሪ ሀሳብ የእግዚአብሔርን ቃል በብዙ ኃይል አካፍለዋል። በየአጥቢያዎቹ የተለያዩ አገልጋዮች ተመድበው እየተንቀሳቀሱ ያገለገሉ ሲሆን የአዳዲስ ሰዎች መጨመር ነፃ መውጣትና ፈውስ ምክንያት ሆኖ ጉባኤው ተጠናቋል። የህዝቡም ልብ በመንፈስ በብዙ የተነሳሳና እግዚአብሔር ከሰጣቸው ለዚህ በጎ ስራ በልግስና የተዘረጉበት ሲሆን ስለ ቤተ እምነቷ ስለተሰጠው ወቅታዊ መረጃና መንፈሳዊ አገልግሎት ደስታቸውን ብዙዎች ገልጠው በቀጣይም እንዲህ ያለውን አገልግሎት ደጋግሞ እንዲካሄድ ሲሉ ከአዘጋጁ ክፍል ያገኘነው መረጃ ያመላክታል። በሚቀጥሉት ቀናት የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ሊወርድ እንደሚችል ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ውስጥ በአንዳንድ የሀገሪቱ አካባቢዎች ከ0 ዲግሪ ሴንቲግሬድ በታች የሆነ የሙቀት መጠን እንደሚመዘገብ አስታውቋል። ዳንኤል አንተነህ ዝርዝር አለው። ይህንን ከባድ ቅዝቃዜ ተከትሎም በተለይም በሌሊትና በማለዳ ከፍተኛ ጥንቃቄ ማድረግ እንደሚገባም ማስጠንቀቂያም ተሰጥቷል። የኢንስቲትዩቱ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንዳስታወቁትም ከፍተኛ የሆነው የሌሊቱና የማለዳው ቅዝቃዜ በሚቀጥሉት 10 ቀናት የሚስተዋልም ይሆናል። ይህ ቅዝቃዜ በኢትዮጵያ ከጥቅምት እስከ ጥር ያለውን ጊዜ በሚያጠቃልለውና በጋ ተብሎ በሚታወቀው ወቅት የሚከሰት የተለመደ የአየር ሁኔታ ቢሆንም የዘንድሮ መጠን ከፍተኛ ስለመሆኑም ተናግረዋል። ምክትል ዋና ዳይሬክተሩ እንዳሉት በአብዛኛው አካባቢዎች ማለትም በምስራቅ አማራ፣ በደቡብ ትግራይ እንዲሁም በመካከለኛው የአገሪቱ ክፍል አዲስ አበባን ጨምሮም ደረቅ ነፋሻማና ፀሐያማ የአየር ሁኔታዎች እየተስተዋሉም ነው። ባለፉት ጥቂት ቀናት ውስጥም ቢሆን አዲስ አበባን ጨምሮ በደብረ ብርሃን፣ በአምባ ማርያም፣ በባቲና በደቡብ የአገሪቱ ክፍሎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴንቲግሬድ በታች ሆኖ መመዝገቡም ተገልጿል። በአዲስ አበባም ከፍተኛ ቅዝቃዜም እየተስተዋለም ነው። ለዚህ ከፍተኛ ቅዝቃዜ መከሰት ምክንያት የሆነው የአየር ሁኔታ ከሳይቤሪያ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ ነፋስ መሆኑም ተነግሯል። የአንድ ሀገር የአየር ሁኔታ የሚወሰነው በሀገር ውስጥ ሁኔታዎች ላይ ብቻ ሳይሆን ከከባቢ አየር፣ ከውሃ አካላትና ከየብስ የሚነሱ ሁኔታዎች ላይ በመሰረት እንደሆነም ተጠቅሷል። ኢንስቲትዩቱ ባቀረበው ትንበያ መሰረትም በዚህ ወቅት አንዳንድ የሀገሪቱ አካባቢዎች ላይ የዝናብ ስርጭት እንደሚኖርም ተገልጿል። በተለይም ለደቡብ አጋማሽ የሀገሪቱ ክፍሎች 45 ከመቶ የሚሆነውን የሁለተኛውን የዝናብ ስርጭት የሚያገኙበት ወቅት እንደሆነም ተጠቁሟል። ዘገባው የአሃዱ ነው። በአመት 5.6 ሚሊዮን ፓስፖርቶችን የማምረት አቅም ያለው ፋብሪካ ወደ መጠናቀቅ መቃረቡ ተነገረ። በቦሌ ለሚ 2 የኢንዱስትሪ ፓርክ እየተሰራ ያለውና 12000 ስኩዌር ሜትር ቦታ ላይ ያረፈው እንደዚሁም የኢትዮጵያ ኢንቨስትመንት ሆልዲንግስ በባለድርሻነት የተሳተፈበት የፓስፖርትና የመታወቂያ ማምረቻ ወደ መጠናቀቁ ተቃርቧል ተብሏል። ፋብሪካው በፈረንጆቹ 2026 መጀመሪያ ይጠናቀቃል ሲባል ሙሉ ለሙሉ ወደ ስራ ሲገባም በአመት 5.6 ሚሊዮን ፓስፖርትና 28 ሚሊዮን የመታወቂያና የባንክ ካርዶችን የማምረት አቅም ይኖረዋል ተብሏል። ማምረቻው ለ200 ሰዎች የስራ ዕድል እንደሚፈጥር ሲጠበቅ በዘመናዊ ቴክኖሎጂዎች
ማምረቱ የሚኖረን የመታወቂያ ማጭበርበር ይቀንሳል ተብሎ ይጠበቃል። ከዚህ በፊት የፓስፖርት ህትመት በውጭ ሀገራት መከናወኑ የኢትዮጵያ ፓስፖርት በማይገባቸው ሰዎች እጅ እንዲገኝ ምክንያት መሆኑ እንደዚሁም የውጭ ምንዛሬ እንደሚያስወጣና ተገልጋዮችን እንደሚያጉላላ በተደጋጋሚ መነገሩ ሲታወስ በሀገር ውስጥ መመረት መጀመሩ ከደህንነት በተጨማሪ አገልግሎትን በጊዜ ለመስጠት ያስችላል ተብሏል። ዘገባው የአዲስ ፎርቹን ነው። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። 600 ሚሊዮን አፍሪካውያን አሁን ድረስ የኤሌክትሪክ ብርሃን ማየት እንዳልቻሉ የአፍሪካ ህብረት ተናገረ። ባለው የተደራሽነት ችግር ምክንያት 1 ቢሊዮን ገደማ አፍሪካውያን ምግባቸውን የሚያበስሉት ንጽህናውን ባልጠበቀና ባህላዊ በሆነ መንገድ ነውም ተብሏል። ይህ የተባለው ፊታችን ታህሳስ 1ና 2 2018 ዓ.ም የሚካሄደውን የአፍሪካ ኢነርጂ ብቃት ጉባኤን በተመለከተ ለጋዜጠኞች መግለጫ በተሰጠበት ወቅት ነው። መግለጫውን የሰጡት በአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር የሆኑት ሌራቶ ማታቦኔ አፍሪካ ኤሌክትሪክን ለህዝቧ ለማዳረስ ገና ብዙ ስራዎችን ይጠብቋታል ብለዋል። የጉባኤው ዓላማ የህብረቱ አባል ሀገራት በኢነርጂው ዘርፍ ያላቸውን ተሞክሮ የሚጋሩበት፣ በየሀገራቱ ያሉ የኢነርጂ ብቃትና ቁጠባ ስትራቴጂዎች አተገባበር ያሉ ችግሮች ላይ በመነጋገር በዘርፉ የተሻለ ውጤት ካላቸው ልምድ የሚወሰድበት ነውም ተብለዋል። የጉባኤው ዓላማ የህብረቱ አባል ሀገራት በኢነርጂው ዘርፍ ያላቸውን ተሞክሮ የሚነጋገሩበት፣ በየሀገራቱ ያሉ የኢነርጂ ብቃትና ቁጠባ ስትራቴጂዎች አተገባበር ያሉ ችግሮች ላይ በመነጋገር በዘርፉ የተሻለ ውጤት ካላቸው ልምድ የሚወሰድበት ነውም ብለዋል። በኢነርጂው ዘርፍ ለመጀመሪያ ጊዜ ነው የሚካሄደው በተባለው በዚህ ጉባኤ ኢትዮጵያን በኢነርጂ መሰረተ ልማት የተሻለ የፋይናንስ ሞዴል ካላቸው የአፍሪካ ሀገራት ልምድ በመውሰድ በዘርፉ የምትከተለውን ፖሊሲ እንድትፈትሽ እድል ይፈጥርላታል ያሉት የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ባህሉ አርጅራ ናቸው። ምክትል ዋና ዳይሬክተሩ በኢትዮጵያ ብሔራዊ ኤሌክትሪክ ተደራሽነት ፕሮግራም ተቀርጾ እየተሰራ መሆኑን ተናግረው ኢትዮጵያ የታዳሽ ኃይል አቅም እንዳላትና በምስራቅ አፍሪካ የታዳሽ ኃይል ማዕከል ለመሆን እየሰራች እንደምትገኝም ጠቁመዋል። በሚቀጥለው ሳምንት በሚካሄደው በዚህ የኢነርጂ ብቃት ላይ ባተኮረው ጉባኤ ከ400 በላይ የዘርፉ ተዋንያን ይሳተፋሉ ተብሎ ይጠበቃል መባሉን ሰምተናል ያለው ሸገር ኤፍኤም ነው። በመጨረሻም በ2033 በዮርዳኖስ የሚካሄደውን የኢየሱስ ክርስቶስ 2000ኛ ዓመት የጥምቀት በዓል ለማክበር ዝግጅት እየተደረገ እንደሚገኝ ተገለጸ። ዳንኤል አንተነህ ዝርዝር አለው። አገሪቱ በ2033 የሚከበረውን የጥምቀት 2000ኛ ዓመት በዓል ለማክበርም ታላቅ ዓለም አቀፍ ዝግጅቶችን እያደረገችም ነው። ይህ በዓል ኢየሱስ ክርስቶስ በጥምቀት ተጠምቆበት ህዝባዊ አገልግሎቱን የጀመረበት በመሆኑም ለክርስቲያኖች ከፍ ያለ ቦታ በሆነው በዮርዳኖስ ማዶ ወይም ቢታንያ አካባቢም ይከናወናል። ይህንንም የዮርዳኖስ የቱሪዝምና ጥንታዊ ቅርሶች ሚኒስቴር ኢማድ ሂጃዚን በይፋም አስታውቀዋል። የጥምቀት ሳይት ኮሚሽን ከቱሪዝም ሚኒስቴርና ከዮርዳኖስ ግዛት ጋር በመተባበር ዝግጅቱ እየተዘጋጀ መሆኑንም አብራርተዋል። እንደ ዘገባው ከሆነም ከዝግጅቱ ግቦች አንዱ ዓለም አቀፍ ክርስቲያኖች በተለይም ፒልግሪሞች ወደ አገሪቱ እንዲጎበኙ ማበረታታትም ነው። የዚህ ዓላማ አካል አገሪቱ ከተለያዩ የክርስቲያን ህብረቶች ጋር የግንኙነት እንቅስቃሴዎችን ማድረግ የጀመረችበት መሆኑም ተጠቁሟል። የፕሮጀክቱ ክፍል ሆኖ በቢታንያ አካባቢ የታቀደውን የፒልግሪም መንደር ዲዛይን እንዲሰራም ለኤምኬ አሶሴትና ለሞስት ባል ምህንድስናና የአካባቢ አማካሪዎችና ዲዛይን አውደ ጥናት በጋራ ስምምነትም ተደርጓል። አገሪቱ በዮርዳኖስ ወንዝ ዳርቻ ላይ በምትገኘው ይህች ታሪካዊ ቦታ ላይም በክርስቶስ ሞትና ትንሣኤ 2000ኛ ዓመት ዙሪያም ዓለም አቀፋዊ አገልግሎቶችን ለመስጠት እየዘጋጀች መሆኑም ተጠቁሟል። ዘገባው የክርስቲያን ዴይሊ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋና አካባቢው ክልል የገቢ ማሰባሰቢያ ኮንፈረንስ ተካሄደ። በሚቀጥሉት ቀናት የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ሊወርድ እንደሚችል ተገለጸ። ከውጪ 600 ሚሊዮን አፍሪካውያን አሁን ድረስ የኤሌክትሪክ ብርሃን ማየት እንደማይችሉ የአፍሪካ ህብረት ተናገረ። በ2033 በዮርዳኖስ የሚካሄደውን የኢየሱስ ክርስቶስ 2000ኛ ዓመት የጥምቀት በዓል ለማክበር ዝግጅት እየተደረገ እንደሚገኝ ተገለጸ። የተወደዳችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁ እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው። ሰላም።